ለዚህ ዘመን የሚመጥኑ በአነስተኛ ካፒታል ሊጀመር የሚችሉ 3 ወሳኝ የቢዝነስ ሀሳቦች በዚህ ቪዲዮ እናያቸዋለን። እስከ መጨረሻ አብራችሁን ቆዩ። ስፔሻሊ ሶስተኛው ለእናንተ እጅግ በጣም ወሳኝ የቢዝነስ ሀሳብ ነው። እርግጥ ነው ብዙ ሰው ቢዝነስ በብዙ ካፒታል ኢንቨስት አድርጎ ሰራተኛ አድርጎ በጣም ጥራቱ ደረጃውን የጠበቀ ስራ መክፈት ይፈልጋል። እኔም ፈልጋለሁ፣ እናንተም ትፈልጋላችሁ። ይሄ እውነት ነው። ነገር ግን ብር ለሌለን ሰዎች ስራ ለመጀመር በቂ ካፒታል ወይም ደግሞ በቂ ገንዘብ የሌለን ሰዎች፣ ሰራተኛ ለመቅጠርም በቂ ገንዘብ ለሌለን ሰዎች ከታች መጀመር ግዴታችን ስለሆነ በትንሽ ካፒታል የሚጀምሩ የቢዝነስ ፊልዶች መጀመር ግዴታችን ነው። ሰሞኑን እንደዚህ አይነት የቢዝነስ ቪዲዮዎች መስራት ከጀመርኩ ጀምሮ ብዙ የቢዝነስ አይዲያዎች ሪቫይዝ ሳደርግ ቆይቻለሁ። ነገር ግን አሁን የምነግራችሁ በተለያዩ መመዘኛዎች መዝኜ በአሁኑ በዲጂታል ዓለም በዚች ዓለም የሚመጥን ዓለማችን በዚህ ሰዓት ወደ ዲጂታል ኢኮኖሚ እየተቀየረች ስለሆነ ለዚህም የሚመጥን እንዲሁም በትንሽ ካፒታል ሊጀመር የሚችል የቢዝነስ ሀሳብ ነው ይዤላችሁ የመጣሁት። እነዚህ የቢዝነስ ሀሳቦች አንደኛ ምንድን ነው? ሶሻል ሚዲያ ማናጅመንት ነው። ሶሻል ሚዲያ ማናጅመንት ማለት ብዙ ሰው ሌላ ተአምር አድርጎ ነው የሚቆጥረው፣ አይገባኝም። ነገር ግን ሶሻል ሚዲያ ማናጅመንት ማለት የሰዎች ድረገጾች ማስተዳደር ማለት ነው። ለምሳሌ የትናንሽ ሱቆች ወይ ቡቲኮች ዋትኤቨር ቢዝነሶች ድረገጾቻቸው ማኔጅ ማድረግ ማለት ነው። ምንድነው ማኔጅ የምናደርገው? የራሳቸው እቃ የሱቆቹ እቃ በራሳቸው የማህበራዊ ትስስር ገጾች በመለጠፍ ለነሱን ማገዝ ማለት ነው። እነሱን ስናግዝ ከደንበኛ አስተያየት ሊኖር ይችላል፣ ለእቃዎቻቸው ገዢ ፈላጊ ሊኖር ይችላል። ሪፕላይ በማድረግ ከባለሱቁ ጋር ኮኔክት ማድረግ ማለት ነው። እነዚህ ቢዝነሶች ለምንድነው የራሳቸው ትስስር ገጽ በራሳቸው የማያስተዳደሩበት ምክንያት ካላችሁኝ፣ በጊዜ ማነስ ሊሆን ይችላል፣ በሶሻል ሚዲያ እውቀት ማነስ ሊሆን ይችላል። በእነዚህ ምክንያቶች እነዚህ ሰዎች የራሳቸው ትስስር ገጾች በራሳቸው ማኔጅ ሊያደርጉ ይችላሉ። በትምህርት ጉዳይም ሊሆን ይችላል። የእነዚህ ሰዎች አክሰስ ወስደን በራሳቸው ፌስቡክ፣ በራሳቸው ቴሌግራም፣ በራሳቸው ቲክቶክ አካውንት የራሳቸው እቃ መለጠፍ ማለት ነው፣ ማሻሻጥ። እኛ ምን እያደረግን ነው? ቴክኒካል አሲስት እያደረግን ነው። ከእነዚህ ሰዎች አግሪ ማድረግ እንችላለን። ሶሻል ሚዲያ ማኔጅ ለማድረግ ምንድን ነው የሚያስፈልገን ካላችሁኝ፣ አንደኛ ስማርትፎን ነው። አሁን እጃችሁ ላይ ያለ ይህንን ቪዲዮ የምታዩበት ስማርትፎን አላችሁ። ሁለተኛ ኢንተርኔት ነው። ኢንተርኔትም ይህንን ቪዲዮ የምታዩ ሰዎች እየተጠቀማችሁት ነው። ሶስተኛ ስኪል ነው። ስኪል ስንል አንደኛ እያንዳንዱ የሶሻል ሚዲያ አልጎሪዝም ማወቅ ይጠበቅብናል። ምክንያቱም የሰዎች ድረገጽ ስናስተዳደር የትስስር ገጻቸው ወይ ደግሞ ማህበራዊ ሚዲያቸው እንዳይዘጋ የመጠበቅ ኃላፊነት አለ። ምክንያቱም አክሰሱ እኛ ጋር ስለሆነ ማለት ነው። ትንሽ የፎቶ ኤዲቲንግ ያስፈልጋችኋል። ሁለተኛ ድሮፕ ሺፒንግ ነው ወይ ደግሞ በኮሚሽን መሸጥ ማለት ነው። ይህንን ቢዝነስ በትንሽም ቢሆን ራሴ ጀምሬ ጥሩ ውጤት ያገኙበት ቢዝነስ ነው የምነግራችሁ። ለምሳሌ ቀለል ባለ መንገድ ላስረዳችሁ። ለምሳሌ መርካቶ ወይም ፒያሳ ትሄዱና የአንድ መጋዘን ለምሳሌ ጫማ አስመጪ ያለ እንበል። ወደዛ መጋዘን ጫማ የሚያስመጣ ጫማ የሚያከፋፍለው ሰው ወደዛ ገብታችሁ ከዛ መጋዘን አንድ ጫማ ፎቶ አንስታችሁ ማህበራዊ ሚዲያ ላይ መለጠፍ። ለምሳሌ ያ ጫማ 5000 ከሆነ በመጋዘን ውስጥ እናንተ 6500 ብላችሁ ዴሊቨሪ ኮስት ጨምራችሁ 6500 ወይ ደግሞ 7000 ብላችሁ ልትሸጡት ትችላላችሁ። ይህንን የምትሸጡት በማህበራዊ ሚዲያ በመለጠፍ ነው። ብዙ ጫማዎች ዋጋቸው የማየው 5000 ብር ነው። ፐርፌክት ዋጋቸው 5000 ብር ነው። ነገር ግን ማህበራዊ ሚዲያ ሲያስተዋውቋቸው የማያቸው 6500 ብር ነው። ለምን ይመስላችኋል? እነዚህ ሰዎች የራሳቸው ሱቅ የላቸውም። ወደ አንድ መጋዘን ይገቡና የተለያዩ ጫማዎች የተለያዩ ዲዛይን ጫማ ፎቶ አንስቶ ዋጋ በመለጠፍ ማህበራዊ ሚዲያ ላይ ይለቁታል። ከዛ ግዢ ያገኛሉ ማለት ነው። ሽያጫቸው በዚህ ያሰፋሉ። ሲሸጡ ዴሊቨሪንግ ኮስት 7000 ቢሸጡት ለምሳሌ የ5000 በ5000 ሊሸጥ የሚችለው ጫማ 7000 ቢሸጡት ስንት አተረፍ ማለት ነው? 2000። 1000 ዴሊቨሪ ኮስት ቢሆን 1000 ብር በቀላሉ እያተረፉ ነው ማለት ነው። ስለዚህ አንደኛ የቤት ክራይ የላቸውም፣ ቤት ክራይ አይፈልግም። ሁለተኛ
የስራ መነሻ ካፒታል አይፈልግም። በተጨማሪ በእናንተ ምክንያት በቲክቶክ ስታስተዋውቁ አይቶ፣ ቴሌግራም ስታስተዋውቁ አይቶ፣ ፌስቡክ ስታስተዋውቁ አይቶ ወደዛ መጋዘን ሊሸምት የመጣ ወይ ደግሞ ሊገዛ የመጣ ሰውም ባለመጋዘኑ ከአንድ ጫማ 500 ሊያስብላችሁ ይችላል። እነዚህን ዋጋ አግሪ ማድረግ ነው። መጀመሪያ በራሳችሁ ከባለሱቆቹ ጋር አግሪ ማድረግ። በእነዚህ አግሪ ስታደርጉ ማለት ነው አንድ ጫማ ሲሸጥ በእናንተ ምክንያት ከተሸጠ፣ ነገር ግን በራሱ ደንበኛ በአካል መጥቶ ከገዛ በእናንተ ምክንያት ስለመጣ ባለመጋዘኑ ወይም ደግሞ አስመጪው ለእናንተ ትንሽ የኮሚሽን ያስብላችኋል። ስለዚህ እንደዚህ አይነት ቢዝነስ መስራት ትችላላችሁ። እንደዚህ አይነት ቢዝነስ ስለመጀመር እንደነገርኳችሁ ነው። መጋዘን አያስፈልጋችሁም። የሰው መጋዘን ነው የምታሻጭጡ። ስራ መነሻ ካፒታል አያስፈልጋችሁም። ቅድሚያ መጀመሪያ ሂሳብ ነው የምትቀበሉ ስትሸጡም። እንደዚህ ለመጀመር ስማርትፎን እና ኢንተርኔት እንዲሁም የሶሻል ሚዲያ ፎሎወር ብቻ ነው የሚያስፈልጋችሁ። ሶስተኛ እኔንም ጨምሮ ያለሁበት ኮንቴንት ክሪኤሽን ነው። ብዙ ዩቲዩበሮች፣ ቲክቶከሮች፣ ፌስቡከሮች ወይም ደግሞ ቴሌግራም ላይ በትንሹ የሚሳተፉ እነዚህ ሰዎች ኮንቴንት ክሪኤተር ናቸው። ኮንቴንት ምንድን ነው? ኮንቴንት ማለት ለሰዎች ሊጠቅም የሚችል የእናንተ ታለንት ካለ ማለት ነው። ኮንቴንት እንዴት ነው ክሬት የሚደረገው ካላችሁ ራሳችሁን ጠይቁ፣ ሪቫይዝ አድርጉ። በሰው የሚፈለግ ለምሳሌ እኔ ላይ ምን አለ ሌላ ሰው ላይ የሌለ እኔ ላይ ምን አለ ብላችሁ ፈልጉ። እናንተ ላይ የሚገኘው ሌላ ሰው ላይ የማይገኘው ለሰው ሊጠቅም የሚችል እናንተ በውስጣችሁ ካለ እሱን በቪዲዮ ቀርጻችሁ በተለያዩ ማህበራዊ ሚዲያ ወይም ደግሞ ትስስር ገጾቻችሁ መልቀቅ ማለት ነው። እሱን ወደ ቪዲዮ መሸጥ ማለት ነው። ስኪል መሸጥ ነው ማለት ነው። ብዙ ታለንት ያላችሁ ልጆች አላችሁ። በዚህ ጊዜ ሰው ምን ይፈልጋል? ኢንተርቴይንመንት ነው የሚፈልገው፣ አስተማሪ ይዘቶች ነው የሚፈልገው። ብቻ የተለያዩ ነገሮች ለህዝቡ የሚጠቅም በቪዲዮ ቀርጻችሁ በውስጣችሁ ያለ ታለንት ለህዝቡ የሚጠቅም ከሆነ በቪዲዮ ቀርጻችሁ መልቀቅ ማለት ነው። ይህ ኮንቴንት ክሪኤሽን የብዙ ሰው ህይወት ቀይረዋል። እኔም እናንተንም የምናውቃቸው ኮሜዲያን እሸቱ አለ፣ አቤል ብርሃኑ አለ፣ የናስሞ አለ፣ አዶናይ አለ፣ ሌሎች ብዙ ማውራት እንችላለን። እነ ዩቲናስ አሉ። እነዚህ ሰዎች በኮንቴንት ክሪኤሽን ነው ላይፋቸው የቀየሩ። ኮንቴንት ክሪኤሽን ሲባል ሌላ ነገር አይደለም። ኮንቴንት ክሪኤሽን ማለት እናንተ ላይ ያለ ግን ሌላ ሰው ላይ የሌለ ከሆነ እሱን በቪዲዮ ቀርጻችሁ ለሚፈልገው ማዳረስ ማለት ነው። ለሚፈልገው ለማዳረስ ግዴታ ማህበራዊ ሚዲያ መልቀቅ አለባችሁ ማለት ነው። ፕላስ ኮንቴንት ክሪኤሽን በጣም ሎንግ ተርም ዲጂታል ቢዝነስ ነው። ኮንቴንት ክሪኤሽን ክፍያው አብዛኛው ዶላር ነው። ስፔሻሊ ዩቲዩብ፣ ቲክቶክ፣ እነዚህ ዩቲዩብ፣ ፌስቡክ በዶላር ነው የሚከፍሉት። በዶላር ተከፈላችሁ ማለት አስቡት እንግዲህ በኑሮ ግሽበት ወይም በዋጋ ግሽበት አትጎዱም ማለት ነው። ሁሌም ከዶላር ጋር ነው ጉዛችሁ። የሚሆነው። በእኔ ምርጫ ይህ በጣም ወሳኝ የምለው የቢዝነስ ሀሳብ ነው። ስለዚህ እነዚህ አሁን ያየናቸው 3 የቢዝነስ ሀሳቦች በብዙ መመዘኛ የተሻሉ ናቸው። ብዙ ካፒታል አይፈልጉም። ክፍያቸው አሪፍ ነው። ለዚህ ዘመን ይመጥናሉ። ከዲጂታል ዓለም ወይ ደግሞ ዲጂታል ኢኮኖሚክ ሲስተም ናቸው። ዓለም ወደ ዲጂታል እየተቀየረች ስለሆነ በእነዚህ 3 ብንጫወት የተሻለ ስራ እንሰራለን የሚል እምነት አለኝ። እናንተስ ከነዚህ 3 የቢዝነስ ሀሳቦች እየተመቻችሁ ኮመንት ላይ ያስቀምጡልኝ። ቪዲዮን ከወደዱት ላይክ ያድርጉት፣ እንዲሁም ለወዳጅ ዘመድ ሼር ያድርጉት። ቻናላችንም አዲስ ከሆናችሁ ሰብስክራይብ አድርጉት። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ቆዩልኝ። አመሰግናለሁ።